ትምርት ሁሉንም ነገር ነው ዕውቀት ትናንት ሙሉ ነው ዛሬ ቁርጥራጭ ነው ለትምርት ስብራቱ በዛ ልክ እንደ ምክንያት ሊጠቀስ ይችላል ችግር የወለደው ችግር ነው ሀገር በቀል አድርገን እናውራው ካልን እናቶቻችን ወይም ደግሞ አያቶቻችን ሲከተሉት የነበረው የዲስቲሌሽን ሲስተም አረቄ መጥመቁን ሂደት ካልሆነ በስተቀር በራሳችን በቅተን ሁሉ ነገር የተሟላልን አይደለም መማርን ህልም እንዳያደርግ የሚያደርግ አካሄድ ችግሩ ራሱ የወለደው ችግር ነው ምን ማለት ነው በወቅቱ ችግር ፈቷል መልሶ ደግሞ ችግሩ ነው ቀጥሏል ማለት ነው በዘላቂነት ኮስት የሚያደርግ ጄኔሬሽን እንዳለ ምንም ግልጽ ነው ራሳችንን ችለን የምናደርገው ስላልሆነ ነው ትምርት ለማንበብና ኮሙኒኬት ለማድረግ እስካገዘ ድረስ በቂ ነው በ6 ወር ባለ ዲግሪ ሆኖ ይወጣል ማለት ነው ከዛ ሲሄድ ኤምፒቲ ቦክስ ጤናይስጥልን ክቡራን ተመልካቾቻችን ይህ ከኤኤምኤን ዲጂታል ወደ እናንተ የሚደርሰው የሐሳብ ሚዛን የተሰኘ የፖድካስት ዝግጅታችን ነው ለዛሬ በሐሳብ ሚዛን ዝግጅታችን ጠቅለል ባለ ሁኔታ ስለ ትምህርት ሐሳብ ያነሳን የጋራ ቆይታ እንድናደርግ እንግዳ ጋብዣለሁ እንግዳዬ የኮተቤ ዩኒቨርሲቲ የኮተቤ ትምህርት ዩኒቨርሲቲ ፕሬዝዳንት ዶክተር ብርሃነ መስቀል ጠና ናቸው ከሳቸው ጋር ሰፋ ያለ ቆይታ እናደርጋለን እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እናንተን ጋብዛለሁ ዶክተር ጥሬና ክብረው ስቱዲዮ ድረስ ስለተገኙ ከልብ አመሰግናለሁ እኔም አመሰግናለሁ መልካም እንግዲህ ለመጀመሪያ ያህል ዶክተር ዛሬ ያነሳነው የትምህርት ጉዳይ ነው ስለ ትምህርት በጣም ብዙ ማለት የምንችላቸው ጉዳዮች ይኖራሉ ጠቅለል ባለ ሁኔታ የትምህርት ስርዓቱ ላይ ከመሄዳችን በፊት እርሶ ስለሚያስተዳድሩት የኮተቤ ትምህርት ዩኒቨርሲቲ ስለሚሰጣቸው አገልግሎቶችና አጠቃላይ አሁን የደረሰበትን ቁመና በተወሰነ መንገድ ለአድማጮች ለተመልካቾቻችን ቢያደርሱልን መልካም ወደ ኮተቤ ትምህርት ዩኒቨርሲቲ ጉዳይ ከመምጣቴ በፊት ብዙ ጊዜ የሚዘነጋው ምናራምዶ ሰው ተኮር ስርዓት ነው ብለን የምንልበትን የትምህርት ጉዳይ የትምህርት ጉዳይ የነገ ትውልድ ጉዳይ ነው የትምህርት ጉዳይ የልጆቻችን ጉዳይ ነው የትምህርት ጉዳይ የነገ ሌጋሲ ማስቀጠል ጉዳይ ነው ከዚህ አንፃር የትምህርት ጉዳይ ኢሹ ነው ብላችሁ ይሄን መድረክ አዘጋጅታችሁ ስለ ትምህርት እንወያይ በማለቱ አዲስ ሚዲያ ኔትወርክና እናንተን ባልደረቦችን ሪሊ እጅግ አድርጌ መጀመሪያ በዩኒቨርሲቲ እና በራሴም ስም ላመሰግናችሁ ፈልጋለሁ ምክንያቱም ጉዳዩ የትውልድ ጉዳይ ስለሆነ ነው የትምህርት ጉዳይ ይሄንን ካልኩኝ ኮተቤ ትምህርት ዩኒቨርሲቲ በኢትዮጵያ ውስጥ ፈርቀዳጅ በተለይ በመምህራን ልማቱ ግንባር ቀደም አንቱ የተሰኘ ተቋም ነው እጅግ በመቶ ሺዎች የሚቆጠሩ እኔና አንተንም ጭምር ያስተማሩን መምህራን የፈለቁበት ተቋም ነው በታሪኩ ወደ ኋላ ሄደ ስትወስደው አንጋፋ ከሚባሉት ውስጥ ነው ከታች ከሁለተኛ ደረጃ መደበኛ ትምህርትን ከጀመረበት ጊዜ አንስቶ የመጀመሪያ በአገሪቱ ውስጥ በመደበኛ ትምህርት ፈርቀዳጅ ነው ከተባለበት ጊዜ አንስቶ በርካታ ሰዎችን ያፈራ በተለይ በ1958 ጀምሮ ደግሞ በመምህራን ኮሌጅነት መምህራንን ያፈራ የመጣ ተቋም ነው ከዛ በኋላ በተለያየ ጊዜ ትምህርቱ ወደቀ ተነሳ አንዴ ከፋለ አንዴ ዝቅ አለ እንደምንለው ሁሉ የዛ አንዱ ምክንያት ሊሆን የሚችለው ይሄ ነው ብዬ አብሬ ማስበው ኮተቤም አንድ ድንጋይ መሰረት ድንጋይ ተጥሎ በርካታ ዩኒቨርሲቲዎች እንዳልተገነቡ ይሄ አንጋፋ የተባለው ተቋም ግን ወደ ኋላ የተተወበት በኮሌጅነት እዛው የተተወበትና ትምህርት ቢሮ ስር እንዲሆን ሁሉ ተደርጎ ከፍ ካለ ደረጃው ዲግሪ ከማሰልጠን ወደ ታች ወደ ዲፕሎማ እየተነሳ ሄዶ በመጨረሻ ላይ ግን አሁን ለውጡ ሲመጣና የለውጥ አመራሩ አንድ ነገር ኢትዮጵያ እንደሚጎላት በማስተዋል ቀደም ሜትሮፖሊታን ዩኒቨርሲቲ ነበር በአዲስ አበባ ከተማ አስተዳደር ስር የሚያስፈልገን ከሜትሮፖሊታን ይልቅ ኢትዮጵያ ላለፉት 100 ዓመታት የሌላት አንድ ተቋም ቢኖር የትምህርት ዩኒቨርሲቲ ነው
የትምህርት ዩኒቨርሲቲ ነው ችግራችን ለስብራታችንም አንዱ ምክንያት ትምህርትን በባለቤትነት የሚመራ ዩኒቨርሲቲ አለመኖሩ ነው በሚል እሳቤ ከሚኒስትሮች ምክር ቤት እስከ ፕላንና ልማት ወደዛ ሄዶ በኋላም ህዝብ ተወካዮች ምክር ቤት ቀርቦ በተቋማት መልሶ ማደራጀት የኢትዮጵያ የትምህርት ዩኒቨርሲቲ ሆኖ አንድ ብቸኛ የትምህርት ዩኒቨርሲቲ ሆኖ ኮተቤ ትምህርት ዩኒቨርሲቲ ተቋቁሟል። እንግዲህ ያንን ሜትሮፖሊታን ዩኒቨርሲቲ የነበረው የትምህርት ዩኒቨርሲቲ ሆኗል በሚል ነው የታወጀው። ከዛ በኋላ እቺን አሳይመንት የታሪክ አጋጣሚ ሆኖ ለኔ ነው የተሰጠው። የኢትዮጵያን የትምህርት ዩኒቨርሲቲ ማቋቋም ታሪካዊ ኃላፊነት እኔና ከኔ ጋር ካሉት ማኔጅመንቶች ላይ ነው የወደቀው ማለት ነውና ያቺን ሁለት ፍሬስ ወስደን ሜትሮፖሊታን ዩኒቨርሲቲ የነበረው ትምህርት ዩኒቨርሲቲ ሆኗል የሚለውን ወስደን አንዷን ገጽ ያቺን ይዘን ከሷ ተነስተን ኮንሰፕት ኖት ዴቨሎፕ አድርገን ዛሬ የትምህርት ዩኒቨርሲቲ ስታብሊሽ አድርገናል። አሁን በጸና መንፈስ ላይ በጥሩ መሰረት ላይ የትምህርት ዩኒቨርሲቲውን ለማቋቋም ብዙ ስራ ስንሰራ ቆይተናል። በዚህ ሂደት ውስጥ እንግዲህ በርካታ ኢትዮጵያ የትምህርት ምሁራንን ከያሉበት አሰባስበናል፣ አወያይተናል፣ አነጋግረናል። መነሻ ሮድማፕ ነድፈን ሮድማፑን ደግሞ በባለሙያ አስተችተን በትምህርት ቤተሰብ በትምህርት ባለሙያዎች አስተችተን እና ለትምህርት ሚኒስቴርም ከ78 ጊዜ በላይ በየደረጃው ላሉ አመራሮችም አስተችተን አቅርበን አስተያየት ወስደንበት ሮድማፑን ጨርሰን ከዛም የ5 ዓመት ስትራቴጂክ ዶክመንቱንም ቀርጸን የማቋቋሚያ አጠቃላይ ሰነድ ከ29 ያላነሱ ሰነዶችን ፕሮዲዩስ አድርገን እኛ ነገ ባንኖር ሌላው ሳይቸገር ሊያስቀጥለው በሚችልበት እኛ ሀገር ችግር አንድ አመራር ይመጣል፣ እሱ የሆነ ነገር ይይዛል፣ እሱ ሲሄድ ሌላው ደግሞ እንደገና ከዜሮ ይጀምራል። የዜሮ ሰም ጌም የሆነ ተቋማት ይቸገራሉ። ይህ እንዳይገጥም ማንም ሰው ቢመጣ ከተደላደለ መደላድል ማስቀጠል በሚችልበት ሁኔታ የትምህርት ዩኒቨርሲቲውን አቋቁመን ተማሪዎችንም ተቀብለን በትምህርት በፕሮግራሙ ተቀብለን አስገብተናል። እንግዲህ ብዙ ጊዜ ጥያቄዎች የሚነሱት የትምህርት ዩኒቨርሲቲና የመምህራን ትምህርት ዩኒቨርሲቲ ምንድነው? መምህራን ኮሌጅ ይላሉ አንዳንዶች ሳይገባቸው፣ የመምህራን ዩኒቨርሲቲ ይላሉ አንዳንዶች ሳይገባቸው። ኮተቤ የመምህራን ዩኒቨርሲቲም አይደለም፣ ኮተቤ የትምህርት ኮሌጅም አይደለም። ኮተቤ የትምህርት ዩኒቨርሲቲ ነው። እኔም ቀጣዩ ጥያቄ እሱ ነበረ። አሁን ብቸኛው የትምህርት ዩኒቨርሲቲ ነው ሲሉኝ ኢትዮጵያ ውስጥ ከ40 በላይ ዩኒቨርሲቲዎች ይኖራሉ። ከፍተኛ የትምህርት ተቋማት የሚባሉት በተለይ ደግሞ የግሎቹን ስንጨምር ቁጥራቸው በጣም ከፍተኛ ሆኖ እናገኛቸዋለን። እነኚህ በሙሉ የሚሰጡት ትምህርት ነው። የዲሲፕሊኑ በማህበራዊ ሳይንስ ሊሆን ይችላል፣ በተፈጥሮ ሳይንስ ሊሆን ይችላል። በጥቅሉ ግን ትምህርት ነው። ኮተቤ የትምህርት ዩኒቨርሲቲ ሲባል ከሌሎቹ የሚለየው ምንድነው? አንድ የሕክምና የሚያስተምር ዩኒቨርሲቲ ሐኪም ነው የሚያወጣው፣ ሄዶ ሰው ነው የሚያክመው። አዳማ ሳይንስና ቴክኖሎጂ ወይም አስቱ አቃቂ ሳይንስና ቴክኖሎጂ መሐንዲሶችን ነው የሚያወጣው፣ ቴክኖሎጂስቶችን ነው የሚያወጣው። ሄዶ ህንፃ ነው የሚገነባው፣ ሄዶ ኤሌክትሪክ ነው የሚዘረጋው። አንድ የደብረ ዘይት ሕክምና የከብት ሕክምና እንስሳት ሕክምና ኮሌጅ ሄዶ እንስሳቱን ትሪት የሚያደርግ ነው የሚያወጣው። ኮተቤ ሁሉም ስታየው ትምህርት የሚል ስም አላቸው። አዎ እውነት ነው። ምክንያቱም ያስተምራሉ። ምንን ያስተምራሉ? ያኛው ስለዛኛው፣ ያኛው ስለዛኛው፣ ያኛው ስለዛኛው ነው የሚያስተምሩት። ኮተቤ ትምህርት ዩኒቨርሲቲ ግን ሄዶ የሚያስተምር መምህርን ነው የሚያወጣው። እኛ የምናወራው ስለ ትምህርት ብቻ ነው። ሰውን ሄዶ ስለሚያስተምረው ጭንቅላትን ስለሚቀርጸው ብቻ ነው የምናወራው፣ የምናስተምረው፣ የምናወጣው። የመምህራን ትምህርትና የትምህርት ያልኩት ልዩነቱ የትምህርት ዩኒቨርሲቲ ብሮድ ነው። አንተ ከዛ ስትወጣ ካሪኩለም ሃው ቱ ዲዛይን ካሪኩለም ትማራለህ። ትምህርት እንዴት ነው ሱፐርቫይዝ የሚደረገውን ትማራለህ። ስለ ትምህርት ቴክኖሎጂ ኤጁኬሽናል ቴክኖሎጂ ትማራለህ። ኮርሱን አለ። ሳብጀክት እንደማንኛውም ዩኒቨርሲቲ ደግሞ ሳብጀክት ላይ ስፔሻላይዝ የምታደርግበትን በኋላ ሳብጀክት ኮርስም ትወስዳለህ። ኬሚስትሪ ከሆንክ ኬሚስትሪ፣
4 ኪሎ የሚያስተምረው አፕላይድ ኬሚስትሪ ነው። እኔ ግን ኬሚስትሪ ኤጁኬሽን ነው ማስተምረው። የኬሚስትሪ መምህርን ነው ማወጣው። እዛ ውስጥ ግን ለየት የሚያደርገው መምህርን እንደማወጣ አንድ ኮምፖነንት ነው እሱ። የትምህርት አመራርን ነገ የትምህርት ፖሊሲ ሜከሮችን፣ የትምህርት ሊደሮችን፣ መሪዎችን፣ የትምህርት ካውንስለሮችን፣ የትምህርት ሳይኮሎጂስቶችን፣ የትምህርት አሁን ካለን ኢንፍራስትራክቸር አንፃር እነኚህን ሁሉ ነገሮች በአንድ ጊዜ ላናደርስ እንችላለን። ሮድ ማፓችንም 5 ዓመት ስትራቴጂክ ፕላናችንም የሚያሳየው ይሄንን ነው። ሙሉ ሰው ስለ ትምህርት በብቃትና በሙላት የሚያወራ የትምህርት ባለሙያን እናወጣለን። ሌሎቹ ኤሪያ ስፔሲፊክ ናቸው። ፋርማሲስት የሚያወጣው ፋርማሲ ገብቶ ከመድኃኒት ጋር ነው ንግግሩን የሚያደርገው፣ ከሰው ልጅ ጋር ከዛ ጋር አይደለም። ይሄ ክላስ ውስጥ ገብቶ ለዛ ብቁ የሆኑ ባለሙያዎችን የሚያስተምር አስተማሪና የትምህርት አመራር ቅድም ያልኩህን ነገሮችን የሚይዝ ከዚህ በፊት የለም ወይ? ይሄኛው የመምህራን ኮሌጅ አለ፣ የነርሲንግ ኮሌጅ አለ፣ የግብርና ኮሌጅ አለ፣ ምናምን ኮሌጅ እንላለን። የትምህርት ዩኒቨርሲቲ ግን የለም። 38 የትምህርት ኮሌጆች አሉን፣ ሪጂናል ኮሌጆች። ይሄኛው ከፍ ብሎ እነኚህን ሁሉ አቅማችንን እያሳደግን ባለሙያዎችን እያሰባሰብን መሰረተ ልማትን እያሟላን ከሄድን በኋላ ስንሄድ ነገ ከትምህርት ተጠሪነታችን ለትምህርት ሚኒስቴር ነው። በትምህርት ሚኒስቴር ስር የትምህርት ዋናው አንኳር ባለቤት ሆነን ትምህርት ሚኒስቴር የሚያቅዳቸውን ነገሮች በመምህራን ልማቱ ላይ በትውልድ ግንባታው ላይ ትኩረት ሰጥተን ፎከስ ዶነን ወደ ግራ ወደ ቀኝ ሳንል የምንሰራበት ዩኒቨርሲቲ ነው። ትምህርት ሁሉንም ነገር ነው። አገር መገንባት ያለበት አንድ መንግስት ብዙ ነገሩን ኢንቨስት ማድረግ ያለበት ትውልድ ላይ መሆን አለበት የሚል እምነት አለኝ በግሌ። ያ ደግሞ የሚሆነው ትምህርት ላይ ሲሰራ ነው። ታንጾ ያደገ ዜጋ፣ በትምህርት በቅቶ ያደገ ዜጋ በስተመጨረሻ ላይ ለሀገሩ የሚሆን ለቤተሰቡ የሚሆን ለወገኑ የሚሆን በስነ ምግባሩም በእውቀቱም በምኑም የሚተርፍ እንጂ የሚጎል ትውልድ አይፈጠርም። እርሶ በኖሩበት የትምህርት ዓለምና እስካሁን ባሉበት ጊዜ ድረስ የኢትዮጵያን የትምህርት ስርዓት ሁኔታ እንዴት ነው የሚመለከቱት? በተለይ አሁናዊ የትምህርት ስርዓቱን እንዴት ይረዱታል? እንደ መንግስትም እንደ ስርዓትም ዛሬ ያልዘራነውን ነገ አናጭድም። ዛሬ ኢንቨስት ያላረግንበትን ነገ ሃርቨስት ማድረግ አንችልም። የኢትዮጵያ ትምህርትን ስናይ እንዳልከው ትናንት ተማሪ ነን፣ ዛሬ ደግሞ መሪ ነን። በመሃል አስተማሪም ሆነን አይተናል። በየደረጃው ባሉ እርከኖች ላይም እኔ አሁን መሪቻ አይቻለሁ። ከታች ነው የጀመርኩት። ላለፉት 27 ዓመታት ትምህርት ላይ ነው ህይወቴን ያሳለፍኩት። ስታዘበው ሳየው ለምንድን ነው በየጊዜው በኢትዮጵያ ትምህርት ላይ የመጣው ስርዓተ መንግስት ሁሉ የሚችለውን ሁሉ ማሻሻያ ያደርጋል፣ ግን ደግሞ ስንደምሮ ስንቀንሶ ደግሞ አሁን ያየነውን ነገር እያየን ነው። ምንድነው ችግሩ? የት ጋር ነው ችግሩ? ለምን ከ4 ጊዜ በላይ የፖሊሲ ማሻሻያዎች ተደርገዋል? ከ4 ጊዜ ከቅድመ 1966 በፊት በኃይለ ሥላሴ ጊዜ ትምህርት ነበረ። በዛው ደግሞ ኤጁኬሽን ሴክተር ሪቪው አለ። በየጊዜው ትምህርቱን ለማሻሻል የተደረገ ነገር አለ። ከ1966 ደግሞ እስከ 83 በደርግ ጊዜ ደግሞ እንደዛው የትምህርት ፖሊሲ ነበረ፣ እኛም የተማርንበት ነው። ከዛም እስከ 1986 ደግሞ የትምህርት ፖሊሲ ተቀረጸ። በ2014 ደግሞ እንደገና ታይቶ ሮድማፕ ቀረጻ ውስጥ ገባ። በጣም በሮድማፑ ብዙ ጉድ ነው ያየነው። አሁን ዛሬ የደረስንበት ዛሬ ትምህርታችን ስብራት አለው ብለን የምንለው የሆነ አካል ወይም አሁን ሀገር የሚመራው አካል መጥቶ የፈጠረው ችግር ሳይሆን ከታች ሲደመር የመጣ ችግር ነው። በእያንዳንዱ የራሱ አስተዋጽኦ ነበረው፣ የራሱ ጥሩ ነገር ነበረው ወይ? ይሄን ድናይ ማድረግ አግባብ አይደለም። ጥሩ ነገሮችም ነበሩት። በደርግ ጊዜ በኃይለ ሥላሴ ጊዜም ቅድመ መደበኛ ላይ ትኩረት እናድርግ ተብሎ የተሰራ ስራ አለ። ከዛ በኋላ በደርግ ጊዜም እንደዚሁ
ከተማዊ ትምርቱ ሞር ከተማዊ ባይለስላሴ ከተማ ነው አርባን ነው ሩራል አይደለም በደርግ ደግሞ ወደ ሩራልም እየሰፋ እንዲሄድ የተደረገበት ሁኔታ አለ በኢህአዴግ ደግሞ ማስ ተማሪ ቅበላው በሰፊው እንዲሆን ዩኒቨርሲቲዎች እንዲስፋፉ በብዛት ዛሬ የምናያቸው ዩኒቨርሲቲዎች በአመዛኙ ያኔ መሰረት ተጥሎላቸው የተገነቡ ናቸው በዚያ አፕሪሺየት እናደርጋለን አፕሪሺየት ማድረግ በሚገባን ላይ አፕሪሺየት መደመር ነው ሴንተሪዝም ነው የምንከተለው ብለን የለ አፕሪሺየት እናደርጋለን እዛ ውስጥ ግን ስብራቶች ነበሩ ስብራቶቹን እመጣበታለሁ ለምንድን ነው በየጊዜው ማሻሻያ እየተደረገ ነገር ግን ያ ማሻሻያ ለውጥ ማምጣት አቃተው ብትል እንደኔ እምነት እንደማየው አብዛኛው ከውጪ የሚጫንብን ዶነር ዲፔንደንት የሆነ ከድህነታችን የተነሳ እርዳታ የሚያመጡ ለጥናቱ ይጣና ብሎ የሚያመጡ አብሮ የሚያመጧቸው ኢንተረስቶች በትምርታችን ውስጥ ስለሚንጸባረቁ እነኛ የዶነር ዲፔንደንት የሆነ እነኛ በነጮች ላይ ተንተርሶ አንዴ የእንግሊዙ አሜሪካው እየተቀባበሉን ያጠናን አጠናን ብለን ሰነድ ትምህርት ሚኒስቴር ቢፈተሽ የተራራ ያህል የተከመረ ሊሆን ይችላል እነኛ ሁሉ ግን አሁን ያለነው ነገር የምናየው ነገር ስለሆነ መሸፈንም መደበቅም የማይቻል ስለሆነ ያለውን ነገር ይዞ መጥቷል ራሳችንን ችለን የምናደርገው ስላልሆነ ነው ዶነር ዲፔንደንት ነው ከዚህ አንፃር በየጊዜው እነኚህ ነገሮች ጉድለት እያሳዩ መሄድ አንዳለ ሁለተኛ ብር ይዞ የመጣው ከተነሳበት ጀምሮ ነው የሚያጠናው ይሄ ነው አንዱ ችግር ከቀደሙት ስርዓተ መንግስታት በጎ ነገሩን ወስደን የውድቀታችን ምክንያት ሊሆኑ የሚችሉትን ትተን የራሳችንን እየጨመርን ያጎለበትን የመጣን ቢሆን ኖሮ እንዲህ አይሆንም ለምሳሌ ምንድነው የኢትዮጵያ የትምህርት ችግር ተብሎ ሲጠና አይ ቤዚክ ኤጁኬሽን ነው ችግሩ ተባለ ቤዚክ ኤጁኬሽን ነው ችግሩ ተብሎ ቤዚክ ኤጁኬሽኑ ቅድመ 92 ተጠና እሱ አንደኛ ደረጃ ላይ ነው ትኩረት እንስጥ ቤዚኩ ላይ ነው ያለው ወይራስ የላይኛውን ትቶታል ለካ የላይኛው ነው ደሞ ወደ ታችኛው የሚመለሰው ሳይክሊካል ነው ትንሽ ቆየና አይ እሱ አይደለም ተባለ ቴሶ ነው ተባለ ቲቸር ኤጁኬሽን ሲስተም ኦቨርኦል መምሩ ላይ እንስራ ተባለ አሁን ደሞ የተማሪ ጉዳይ ዛጋ ተተወና ወደ መምሩ ላይ ያተኮረ የሆነ መጣ እሱን ደሞ ህንና ትንሽ እንደተሄደ ደግሞ አይ ተባለ ሄሶ ነው ተባለ ሃየር ኤጁኬሽን ሲስተም ኦቨርኦል ነው ሃየር ኤጁኬሽን ላይ ነው ችግሩ ያለው እዛ ላይ ፎከስ እናድርግ ደሞ ተባለ ሃየር ኤጁኬሽኑ እንዴት ነው ጀነራል ኤጁኬሽኑን ትቶ ሰክሰስፉል የሚሆነው ምለው ነገር ግን አብሮ አልተቆራኘም መቆራኘት አለበት በየጊዜው በተበጣጠሰ የሆነ ቦታ ላይ አይ ይሄ አይደለም በጥናት ላይ በተመሰረተ ጥልቅ የሆነ ጥናት ይጠናል ውጭ ሀገር ይኬዳል ልምድ ይወሰዳል አውሮፓ ይዞራል የት ይዞራል ተመልሶ ሲመጣ ግን በአመዛኙ ከዛ ሀገር ምን አለ ተብሎ ያኛው ይወሰድና መጥቶ በአመዛኙ ካሪኩለማችን ውስጥ ተሰክስቆ የኛን ነባራዊ ሁኔታ በአግባቡ ባልቃኝ ሁኔታ ስራ ላይ ይውላል ስራ ላይ ሲውል ደግሞ ምን ይሆናል በፍጥነት ትዝላችሁ እንደሆነ በ1990 ዓመተ ምህረት ሙከራ ትምህርት ቤቶች በርኖታ ያሊ ነበር የሚባለው እኔ ያኔ ባሌ ነበርኩ አስተዋውሳለሁ የሙከራ ትምህርት ቤት እሱ ጥሩ ተጀመረና ቆመ ደሞ 10 ላይ ስትራክቸሩ ራሱ አንዴ ያኛው ይቀየር 6 8 12 የሚለው ይቀየርና 4 8 10 12 ሆነ እሱ ደግሞ ቆመና አይ አላዋጣም ተባለ ደሞ እንዴ በየጊዜው ውሃ እንቦጭ ያረግናቸው የምንሄደው ከመሰረቱ በጥልቀት ምሁራኖቻችን ከሁሉም አንግል መጥቶ ሐሳብ ሰጥቶበት አጎልብቶት እንዲሄዱ ሳይደረግ የሚከዱ ነገሮች በየጊዜው ዋጋ ያስከፈሉ ነገር ግን የወረቀት ጋጋታ የሆኑ በየጊዜው አንዴ መዋቅር እየቀየርን አንዴ ካሪኩለም እየቀየርን አንዴ ሃርሞናይዝድ ይያልን አንዴ ወደፊት ወደ ኋላ ያደረግን የምንሄዳቸው ነገሮች ሲደመርና ሲቀነስ ዛሬ ላይ ደርሷል አሁን ወደ ኢህአዴግ ቅድመ ብልጽግና ኢህአዴግ በነበረ ጊዜ
ሰፊ ዩኒቨርሲቲዎች ተከፈቱ እሰየው ነው የሀገር ሀብት ነው ለህዝባችን ቁጥር አይመጥንም እንዲሞኖ አይበቃም እዛ ውስጥ መምህር በአግባብ ሳይኖርን ነው የጀመርነው ትዝል እንደሆነ ዲግሪን የሚያስተምርበት ተማሪ ቁጥር በአንድ ክፍል ውስጥ እጅግ በርካታ የተማሪ ቁጥር ተቀበሉ 5000 ተጨምሮላል 10000 ተማሪ ተጨምሯል ተቀበል እምቢ እንዳይልም ፕሬዝዳንቱ መንግስታዊ አቅጣጫ ስለሚሆን ማለት ነው ትምህርት ሚኒስቴር የሚሰጠውን አቅጣጫ ይቀበላል ከዛ በኋላ ተማሪው በአንድ ክፍል ውስጥ መምህሩ ላይኑ እይታ አይቶ ማያዳርሰው የተማሪ ቁጥር በአንድ ክፍል ውስጥ ይሆናል ከዛ በኋላ ፕራክቲካል አታችመንት የለው ትምህርቱ ምን ይሆናል ቲዮሪ ይሆናል ቲዮሪ ሲደመር ቲዮሪ ደግሞ ወጥቶ ምን እንደሆነ ያያየን ስለሆነ ማለት ነው አንድ መሐንዲስ ይወጣል የሲሚንቶና የብሎኬት ምጥጥኑን በአግባብ ሳይረዳው ይወጣል ተመርቆ ይወጣል ያን የፈጠረው ምንድነው በወቅቱ የነበረን የዴቨሎፕመንት አምቢሽን ለድገት ያለን ግሮዝ ኤንድ ትራንስፎርሜሽን ፕላኑ ዲማንዲንግ ሆነ የሰው ኃይል ፈለገ የምሩቃን ቁጥር ከፍተኛ ካልሆነ ያንን መሸፈን አይቻልም ቴክኒክና ሙያ እንደዚሁ ተከፈተ እነኚህ ሁሉ የሰው ኃይል ፈለጉ ቶሎ አድርሱ ተባለ ምክንያቱም ከውጪ ይሄን ሁሉ በዶላር አምጥተህ ስለማትችለው ማለት ነው ነገር ግን በወቅቱ በተወሰነ ደረጃ ችግር ፈቷል እስከ ዛሬ ደግሞ ሌላ ችግር ደሞ ሆኖ ቀጥሏል እነኚህ ላይ ምን እንስራ ሌላ አሳይመንት ለዚህ አሁን ሀገር ለሚመራው የለውጥ አመራር አሳይመንት ሆነ ማለት ነው ተመልሶ መጥቷል ማስ ፖፑሌሽን መምህሩም ወሰናቸው 3.2.75 ያላቸውን ያስገባን ዩኒቨርሲቲ ያስወጣን ኢንስትራክተር ያረግን ተማሪውና መምህሩ በእድሜም ይሁን በልምድ ብዙ በማይበላለጡበት ሁኔታ ወደዛ ተገባ ማለት ነው አሁን እነኚህ ነገሮች በወቅቱ ላይ ቆሜ ችግር የወለደው ችግር ነው ችግሩ ራሱ የወለደው ችግር ነው ምን ማለት ነው በወቅቱ ችግር ፈቷል መልሶ ደግሞ ችግሩ ነው ቀጥሏል ማለት ነው በዛ ሂደት ውስጥ የወጡ ልጆች አሁን ወደ ተግባራዊ ስራው ሲገቡ ግራ መጋባት ኮምፒውተር ሳይንስ ተመርቋል ኮምፒውተሩን ግን ነካክተው አቅም ከዛ በኋላ ተመርቆ ሲመጣ አንተ መስሪያ ቤት ስትቀጥሮ ኮምፒውተሩን ተሰጠዋለ እኔ እኮ አላቅም ይላል እኔ ቲዮሪ ነው የተማርኩት ይላል ከታላላቆቹ ዩኒቨርሲቲዎቻችን ጭምር ካለው የተማሪ ቁጥርና ካለው የሪሶርስ እጥረት የተነሳ በዛ አይነት ውስጥ ያለፈ ነው እሱ ደግሞ ራሱን ከዛ ልጁ በተፈጥሯችን ደግሞ ቶሎ ወተን ራሳችን አሁን አዲሱ ጄነሬሽን ወደዛ እየገባ ነው ራስን ቶሎ ለማብቃት በግል ደግሞ ተምሮ ራስን ለማድረስ እንዲህ አይነት ነገር ደግሞ አቅሙ የለም አንደኛ ኢኮኖሚ አቅም አይፈቅድም ሁለት እንዲህ አይነት ልማዱ የለም እነኚህ ስለዚህ እዛ ቢሮ ውስጥ ሲገባ ግራ ይገባውና ግራ መጋባትና ማጋባት ይመጣል ማለት ነውና ትምርታችን እዛ ጋ ነው መሰበር የጀመረው እነኚህ ነገሮች ዋጋ ያስከፈሉበት ሁኔታ አለ በወቅቱ ችግር ፈቷል በኋላ ግን በዚህ አይነት መልክ መጥቷልና እነኚህ ደግሞ ሲመረቁ ደግሞ የግድ ሲስተም ውስጥ ይገባሉ ፕራይቬት ውሰድ የግል ከፍተኛ ትምህርት ተቋማት አሉ እኔ እኩል ነው ማየው የመንግስትንም የግልም ውስጥ አንደኛው ልጄ መንግስት ትምህርት ቤት ዩኒቨርሲቲ ገብቷል አንደኛው ልጄ ደግሞ ግል ጋር ሁለቱም ሰኔ ላይ ይመረቃሉ ሁለቱም ስራ ቅጥር ይሄዳሉ ሁለቱም ይቀጥራሉ ሰርቲፊኬት እስከ መሸጥ እኮ የተደረሰበት ምርምርን ሰራላችኋለሁ እስኪባልበት የተሄደበት ሰው ሰርቶል ዲግሪ የምታገኝበት ሁኔታ እስኪፈጠር ድረስ የተሄደበት በአንድ ጊዜ እንዳሸንት ብዙ የፈሉበት ሁኔታ እዛ ላይ ደግሞ አንዳንዱ አመራር ሽፋን የሚሰጥበት ጉድለቱን ይያየ ስብራቱን ይያየ ስለ ልጁ ማሰብትቶ ስለዛ አንድ ስለሚግባባው የትምህርት ኦውነር ቅድሚያ በመስጠት ዛሬ እነኚህ ተደምሮ ግን ኢንዱስትሪዎቻችን ውስጥ የሚገቡ ሆኖ እነኚህ ተደምሮ ተመርቆ ወጡና ስራ አጥቶ ነው ስራ ሲያጡ ደግሞ መንግስት ላይ የሚጮህ ሆኖ ቅሬታ የሚፈጥሩ ሆኖ አንዳንዴ ቆም ብሎ ማሰብ ያስፈልግ ነበር ሌሎች ሀገራት በደንብ በተጠና ሁኔታ ይሄዳሉ ካሪኩለማቻችንን ስትወስድ ማርኬት ድሪቨን ነው ናቸው ወይ ሪሌቫንሳቸው የሆነ መምህር ዶክትሬቱን ይዞ በሆነ ሳብጀክት ከመጣ ቶሎ ማስተር ይከፍታል ለምንድን ነው የምትከፍተው ገበያው ይፈልገዋል ወይ ሲፒኤ ጋር የሴለሪ ስኬል አለ ወይ
ተመርቆ ሲወጣ ልጁ የሚቀጠርበት አለ ወይ ወይስ ለመንግስት ዕዳ ልታደርገው ነው ወይ ብሎ እነኚህን ሳያይ ሁሉም በየመጣበት አንድ ዶክተር ሁለት ዶክተር ካለ በቃ አንዳንድ ጊዜ ፒኤችዲ መስከ መክፈት ማለት ነው። አሲስታንት ፕሮፌሰር ፒኤችዲ ማስተማር አይችልም። ፒኤችዲ ለማስተማር አሶሺየት ፕሮፌሰር እና ከዛ በላይ መሆን አለበት። አንዳንድ ጊዜ ይሄም አለ እስከዚህ ድረስ የሚዘልቅበት ሁኔታ ነበርና ነኚህ ተደምሮ ዛሬ ላይ ደርሶ ማትሪኩ ሲመጣ እነኚህ ደግሞ መልሶ ያስተማሯቸው ልጆች አንደኛ መምህራኑ ራሱ ትምህርት ሚኒስቴር የሄደበትን ወይ አይናችንን ከፍቶልናል ገልጦልናል አፕሪሺየት አደርጋለሁ። መምህሩ ራሱ ሲፈተን የሚያስተምረውን ትምህርት ተፈተነና ይሄን ያህል አለፈ አለ ትምህርት ሚኒስቴር 24% አለፈ ተባለ። ራሱ የሚያስተምረውን ትምህርት ተማሪው እንደገና በሱ የተማረው ተማሪ ደግሞ እንደገና መጣና ማትሪክ ተፈተነና 3% ብቻ አለፈ ተባለ። እና መምህሩ እንደ የሆነ ተማሪው ምን ሊሆን ነው የሚጠበቀው? ኮንቲኒየስ ፕሮፌሽናል ዴቨሎፕመንት ደግሞ እየወረደ ሄደ። ለምክንያቶቹ ሐሳብ ሲሰነዝሩ በተለይ ሀገር በቀል ያልሆነ የትምህርት ስርዓት እንከተል ስለነበር ለስብራቱ ራሱን የቻለ አስተዋጽኦ አበርክቷል የሚል ሐሳብ አንስተዋልና በዛ ልክ እንደ ምክንያት ሊጠቀስ ይችላል። ያንንስ አለማድረግ እንችል ነበር ወይ? እኛን የሚያዳምጡንም ትምህርቱን የሚመሩትም በርካታ አሉ። ቢያንስ በ28 ዩኒቨርሲቲዎች ውስጥ የትምህርት ስልጠናዎች አሉ። ኤጁኬሽን ማለት ነው። ቅድም ያልነው ሳይሆን የሳብጀክቱ ሳይሆን ኤጁኬሽን አሉ። አምስትም ልቀት ማዕከላት ተብሎ የትምህርት ሚኒስቴር የለያቸው ኮሌጆችም አሉ በየዩኒቨርሲቲ ስር ያሉ ማለት ነው። ትምህርት ዩኒቨርሲቲ ደግሞ አለ። አሁን ትልቁ ነገር የት ላይ ነው እነኚህ ነገሮች የሚያርፉት የሚለው ነገር አንዱ ነው። ኮቶቤ ምን እየሰራ ነው መጣበታለሁ። የት ላይ ነው ሄዶ የሚያርፉት? አንደኛ ነገር ዋናውና ኮር ፒላሩ መምህሩ ነው። ደቀ መዝሙሩ እንደ መምህሩ የሚባል ነገር አለ። መምህሩ ላይ ስንል ኦሬዲ አሁን ኮቶቤ የሚከተለው ሞዳሊቲ ሁለት ነው። አንዱ ኦሬዲ ሲስተም ውስጥ ያሉ መምህራን ራሳቸው ኮምፒውተሯ አፕዴት እንደምትደረግ እና አፕዴት ስታረግ ፈጣን እንደሚሆንልህ መምህሩን በየጊዜው በተከታታይ የሙያ ላይ ስልጠና አፕዴት እየተደረገ መሄድ አለበት። በሲስተማችን ውስጥ አጠቃላይ ትምህርትን ብቻ ብናነሳ ከ800,000 በላይ መምህራን ሲስተም ውስጥ አሉ። እነኚህ መምህራን በየጊዜው ዕውቀታቸው አፕዴት እየተደረገ መሄድ አለበት። ማን ያድርግ እንመጣበታለን እየተደረገም ስለሆነ ማለት ነው። ሁለተኛ እነኚህ መምህራንን በዛ አይነት መልክ ከያዝ መምህሩ ደግሞ ራሱን ለትውልድ የሰጠ መሆን አለበት። ስልጠናው ይሄ አፕዴቲንግ ላይ ደግሞ ምን ላይ ማተኮር አለበት የሚለው ራሱ ሁለተኛው አጀንዳ ነው። ኮቶቤ እነኚህን በምን ሞዳሊቲ ተደራሽ የሆነ ስልጠና እንዴት ምን ላድርግ እንዴት ልሂድበት የሚለው ትልቁ አጀንዳው ነው ነምበር 1። ሁለተኛው ደግሞ ጄነሪክ ተማሪዎች ከ12ኛ ክፍል አልፎ ወደ ዩኒቨርሲቲ ወደኛ የሚገቡ ልጆች ደግሞ እንዴት ብቁ ዜጋ ሆኖ አፍቃሪያን መምህር ሆነው መምህርነትን ሙያ ፈቅደው ወደው ከልባቸው እንዲሆን ምን የኤጁኬሽናል ሳይኮሎጂ የስነ ልቦና ትምህርት ሳይኮሎጂ ኦፍ ለርኒንግ አለ፣ ዴቨሎፕመንታል ሳይኮሎጂ አለ። ብዙ ሙያውን እንዲወዱ የሚደረጉባቸው ኮርሶች አሉ። እነኚህን እንዴት እንስራ እነሱ ላይ ለምሳሌ በዚህ ከሰኔ እስከ ናሴ 30 ብቻ በ3 ወር ውስጥ በዚህ አመት ብቻ ምሳሌ ላንሳለ። ኮቶቤ እንግዲህ ዩኒቨርሲቲ ኦፍ ኤጁኬሽን ከሆነ የትምህርት ዩኒቨርሲቲ ከሆነ ገና 2 አመት ጨርሶ ወደ 3ኛ ነው። 3ቱን አልደፈነም። ያው የ2014 ስለሆነ ማለት ነው። በዚህ ከሰኔ እስከ ናሴ ብቻ 6500 የትምህርት መምህራንና የትምህርት አመራሮችን አሰልጥነናል። በደንብ ነው። መጀመሪያ ለማሰልጠን አሰልጣኙ መሰልጠን አለበት። አሰልጣኙ ጊዜውን የዋጀ መሆን አለበት፣ ያወቀ መሆን አለበት ብለን መጀመሪያ እነሱን ካሰለጠን በኋላ ነው የአሰልጣኙ ስልጠና ወስዶ ወደ ማሰልጠኑ የሚገቡት። በዚህ ክረምት ትምህርት ሚኒስቴር
ወደ 60 ሺህ አቅዶ ወደ 46 ይሁን 48 ሺህ መምህራንና አመራሮችን አሰልጥኗል። ዋናው ስቴክ የወሰደው ዋናውን ኮቶቤ ነው የወሰደው። አንደኛ የ28 ዩኒቨርሲቲዎች አሰልጣኝ መምህራንን የአሰልጣኝ ስልጠና የሰጠው ኮቶቤ ነው ሰጥተናል። ሁለተኛ ለራሳችን ደግሞ ወስደን እንዳልኩ ቅድም ፒጂዲቲን ጨምሮ ትምህርት ሚኒስቴር የመደበልንን ወደ 4000 ጨምሮ አንድ ላይ 6500 በዚህ ክረምት ብቻ ማብቃት ይሄንን በቀጣይነት ከሄንበት ከአዲስ አበባ ከተማ አስተዳደር ጋር እየሰራን ያለ ነው። በመምህራን ላይ እየሰራን ያለ ነው። በጣም አመርቂ እናንተ አዲስ አበባ ውስጥ ስለሆናችሁ የምታውቁት ከኦሮሚያ ጋር ሜጋ ሪሰርች አብረን እየሰራን ያለ ነው። ለምንድነው ተማሪ የሚወድቀው ምንድነው መፍትሄው የሚለውን ነገር ከኦሮሚያ ጋርም እየሰራን ነው። ተሻግረንም አፋርንም ሌሎቹንም ለማገዝ እየሄን ነው። ሌሎች ክልሎችም እንደዛው አብረን እንስራ እንፈራረም ብሎ እየሰራን ያለ ነው። እንግዲህ ከዚህ አንፃር ምንድነው ኮቶቤ የሰራ? ወደ ኮቶቤ ይሄንን ስናመጣ ሴንተሮች ያስፈልጋሉ። አንደኛ ወጣቱ አቲቲዩዱ ላይ ነው። እውቀት አለ። ዶሜኖቹ 3 ናቸው። ኖሌጅ፣ ስኪል፣ አቲቲዩድ ናቸው። ኖሌጅ እና ስኪልን ሞባይል ላይም በብዛት ታገኛለህ። አቲቲዩድ ግን አታገኝም። አመለካከት ነው። ያን አመለካከት ሀገር እኔ ነኝ መምህሩ እኔ ማሳ እየቆፈርኩ ነው የሰው ጭንቅላት የሰው ጭንቅላት ህንፃ እየገነባው ነው። ይሄ ትልቅ ጭንቅላት ነው። ነገ መሐንዲስ የሚያፈራ ነገ ሐኪም የሚያወጣ ነገ ምን የሚል ሰው ነው እየወለድኩ ሰው ነው እየፈጠርኩ ያለው ብሎ ከዛ ልክ እንዲያየው ከጊዜያዊ ችግሮች አሉ። መምህሩ ሞቲቬሽኑን የሚጎዱ የሚያወርዱ ነገሮች አሉ። ልንመጣበት እንችላለን። ነገር ግን ምንም ቢሆን ልጁን ነው እዛም እያስተማረ ያለው። ምንም ቢሆን ነገ ምስክር የሚሆንለት ነገ ለሱ በተራው የሚቆምለት ነገ መልሶ የሱን ልጅ የሚያስተምርለት ልጅ ነው። ተማሪ ነው ፊት ለፊቱ ላይ ያለው። ይሄን እያሰበ እንዲሰራ ይሄ ተከታታይ ስልጠናው ላይ ሴንተር ፎር ኢሞሽናል ኢንተሊጀንስ አቋቁመን በአስተሳሰብ ላይ ብቻ የሚሰራ ማዕከል ኮቶቤ አቋቁሟል። በዛው ልክ ደግሞ ላይፍ ሎንግ ለርኒንግ የእድሜ ልክ ትምህርት የሚባል አለ። አንተ ዲግሪ ይዛሃል ወይ ማስተርስ ይዛሃል ከዛም በላይ ልትይዝ ትችላለህ። ነገር ግን ትምህርት የሆነ ቦታ ላይ የሚያበቃ አይደለም። እድሜያችን በሙሉ በትምህርት ውስጥ ነን። ዓለም ሁሉ ጊዜ ትምህርት ዕውቀት ሁሌ አዲስ ነው። ሁሌ እያደስ ነው ካለን ውስጣችን ላይ አልጌ ከሆነ ዲኬ ከሆነ በጣም በቢጫ ወረቀት ዛሬ የምታስተምርበት ዘመን አይደለም። ልጁ ካንተ ቀድሞ አንብቦ ይገባል ክፍል ውስጥ። ስለዚህ ከዚህ አንፃር ይሄ ክፍል ደግሞ በተከታታይ በመምህራን የሙያ ላይ ስልጠና ላይ እንዲያተኩር ይሄን ሴንተር አቋቁመን በዛ። ነገር ግን በመሰረታዊነት ችግራችን ምንድነው? ለምንድነው በየጊዜው ማሻሻያ እየተባለ መሻሻል ግን ያቃተን ለምንድነው የሚለው የአንድ ትልቅ የሪሰርች ሴንተር ደግሞ ከፍተን እነሱ ደግሞ ሪሰርች ላይ እየሰሩ ነው። በባለፈው አመት የስሞል ስኬል ሪሰርቾቻችንን በሙሉ ገንዘቦቻችንን ሰብስበን ወደ ሜጋ ሪሰርች ቀይረን 4 ትልልቅ የሀገራችን የትምህርት ስብራት ምክንያት የሚሆኑ ርዕሶች ተቀርጾ አንዱ ለምሳሌ ላነሳልህ እችላለሁ። ለምንድነው ብቁ የሆነ ምሩቅ ማውጣት ያቃተን? ለምንድነው ሙያውን የሚወድ በእውቀቱ የተካነ በእውቀቱ ኮንፊደንስ ያለው አንቱ ሊባል የሚችል ሰው ማውጣት ለምንድነው ያቃተን? ምንድነው የት ጋ ነው? ዲግሪ እየሰጠን ነው ሰኔ ሲመጣ ግን ሪሊ ብቁ ነው ብለን ኮንፊደንስ ልንዘራኛ ዋስትና ልንሰጥ እንችላለን ወይ ብለን አንዱ ርዕስ ነው። ለምሳሌ ይሄንን ኢቭን የዩኒቨርሲቲው አመራር ሁላችንም ዶክተሮች ነን፣ ሁላችንም ተመራማሪ ነን። ምንም አንዳችን ፕሬዝዳንት አንዳችን ምክትል ምናምን ብንሆንም ደግሞ ዶክተሮች ነን። እኛ ራሳችን እያንዳንዱን በራሳችን ይዘን ኮች እያደረግን እየመራን ጥናት እየተካሄደ ነው። ይሄ ለህዝብም ለትምህርት ሚኒስቴርም የሚቀርብ ጥናት ነው። እያለቀ ኦሬዲ ወደ ህትመትም እየሄደ ያለን። ዘንድሮም በተመሳሳይ 6 ሜጋ ችግሮችን አውጥተን ኃይል አደራጅተን ቴማቲክ ለይተን ምሁራኑን በየርዕሰ ጉዳዮች ስራ አደራጅተን እየተጠና ነው ያለው። በዚህ ይሄ አንድ ትልቅ ስራ እየሰራን ነው። ለመሆኑ አሰስመንቶቻችን ልክ ናቸው ወይ? ተማሪን በአግባብ እየመዘነው ነው ወይ? ዛሬ ተማሪ ከቻት ጂፒቲ
ቀርቶ ቢሰጠኝ አውቃለሁ ወይ ቴሲስን በ5 ደቂቃ ቴሲስን ፕሮዲዩስ አድርጎ ለአማካሪው ቢሰጥ አማካሪው የማወቅ አቅም ሊኖረው ይገባል ከልጁ በልጦ ይሄ ቴሲስ ፕላጃሪዝም ሶፍትዌር ዴቨሎፕ አድርገን ትምህርት ሚኒስቴር አሁን አሳይመንቱ ወስዶ እየሰራበት ለሁላችንም አንድ በማከል አንድ እነኚህ ቻት ጂፒቲም ከዛም የወረደ ሌላም ፕላጃሪዝም ቴስቲንግ ሶፍትዌር ዴቨሎፕ ያዘጋጀልን ነው ያለው መምህሩ ማወቅ አለበት በ5 ደቂቃ የወረደ ቴሲስና ልጁ ከውስጡ ቀርቶ የጻፈውን ቴሲስ ከውጪ ያመጣው ቴሲስ ወይም ራሱ ደግሞ ምክንያቱም ይሄ አደገኛ ነው ተመራማሪ ያልሆነ ትውልድ ነገ ሚዲያ ነው ይሄው ሚዲያዎቻችን ችግሮቻቸው ምንድነው ብሎ ሊመራመር የማይችል ትውልድ በቴክኖሎጂ ላይ ጥገኛ የሆነ ትውልድ በቴክኖሎጂ ራሱንም የሚሸውድ ትውልድ እንዳይፈጠር መምህሩ ልቆ መገኘት አለበት ለዚህ ደግሞ ተከታታይ ስልጠና የቴክኖሎጂ ስልጠና የአይሲቲ ስልጠና ያስፈልጋል የሀገር በቀል ዕውቀት ማዕከል አቋቁመናል ኮተቤ ውስጥ የራሱ ኃላፊ ያለው ከባህልና ስፖርት ሚኒስቴር ጋርም በቅንጅት እየሰራን ነው ያለነው ከተለያዩ አካላት ጋራ የሚሰራ ይሄን ማዕከል አቋቁመናል ልብ አድርግ በርካታ ሴንተሮችን ከፍተናል ማለት ነው እዛው አመራር መድበንላቸዋል በክፍል አደራጅተናቸዋል እነኚህን ከተቋማት ጋር እንዲገናኙ ያደረግናቸው ነው ያለነው ነገር ግን ከድሚያችን ጋር ከጠየቀን አሁን ቅርብ ያው ዩኒቨርሲቲ ኦፍ ኤጁኬሽን ቅርብ ነው በኦቨርናይት ይሄን አምጣ እንደማትለኝ እርግጠኛ ነኝ ነገር ግን ጉዟችን ረጅም ነው መንገዳችን ሩቅ ነው ብለን ነው የተነሳ ነው ለሩቁ መንገዳችን ከወዲው መንደርደሪያችንን አስተካክለን ከተነሳን ቢያንስ ሁሌ ችግር እንዳናወራ ከችግር ውስጥ እንድንወጣ ከችግር ውስጥ ሊያስወጡን የሚችሉትን ማዕከላት ከችግሩ ውስጥ ሊያስወጡን የሚችሉትን የስልጠና ዘዴዎች ከነኚህ ውስጥ መምህሩ ራሱ ፕሮፌሰሩ ዶክተሩ መጀመሪያ ራሱ ሰልጥኖ ነው መግባት ያለበት ብለን ከብዙ አካላት ጋር ተቀናይተን ብዙ ስራዎችን እየሰራን ነው በትምህርት ስብራታችን ላይ እየተወያየን ነው አላማው ችግርን እያወራን እንዳንቀር መፍትሄውን እኛው ችግሩም እኛው ስለሆነ ችግሩም ከኛው ስለሆነ መፍትሄውም ከኛ መሆን አለበት በሚል በርካታ ስራዎችን እየሰራን ነው ያለነው በዘላቂነት ኮስት የሚያደርግ ጄኔሬሽን እንዳለ ምንም ግልጽ ነው በትምህርት ውድቀት በወቅቱ በወደቀ የትምህርት ስርዓት ላይ የተገኘ የትምህርት እድሜ ላይ ያለ ትውልድ ኮስት እንደሚያደርግ ምንም ጥርጥር የለውም ግን በዘላቂነት ይሄንን ለመሻገር ምንድነው ፕላን እየተደረገ ያለው የኤግዚት ኤግዛሞች አካባቢ ላይ የተፈጠሩ ያሉ ችግሮች ከታች ያለው ዜጋ ኤግዚት ኤግዛም እየተፈተነ እየወደቀ ያለው ታላቅ ወንድሙንና እህቱን እያየ ትምህርትን ስኬታማ መሆንበት ህይወት አማራጭ ነው ብሎ እንዲመርጥ የሚያደርገው አልሆን ብሏል መማርን ህልም እንዳያደርግ የሚያደርግ አካሄድ በተለይ ከቅርብ አመታት ወደዚህ እየተመለከትን ነው ትምህርታችን ችግር አጋጥሞታል ስብራት አለበት ትውልዱ ኢንተረስት የለውም እንዲህ የሆነ ነው ህዝብ ውስጥ ያለ ነው ትክክል ነው ይሄን ማን ነው የሚቀይረው የሚለው ነገር እንደተጠበቀው ነው የስነ ልቦና ጦርነት እንደ ዓለም አሁን ያለበት ሁኔታ ትውልዱ በጥቃቅን ዕውቀቶች ተገድቦ የሚጓዝበት የትናንትና ዛሬን አነጻጽራ አንስታል እኔ ስማር በነበረበት ሰዓት አንተም ስትማር በነበርክበት ሰዓት ቴክኖሎጂ የለም አንዳንድ ጊዜ ቁጭ ብዬ አስባለሁ ዛሬ ያሉን አመራሮችን ትምህርቱን ብቻ አይደለም እኮ ዛሬ ያሉን አመራሮችና ከክቡር ጠቅላይ ሚኒስትራችን ጀምሮ ትናንት የነበሩ አመራሮችን ትናንት የነበሩ ጠቅላይ ሚኒስትሮችን ፕሬዝዳንቶች ሳነጻጽር ሶሻል ሚዲያ የለ ምን ቲክቶክ የለ ዩቲዩብ የለ ፌስቡክ የለ ተረጋግቶ ሀገር ይመሩ ነበር ዛሬ ግን አንድ የምትናገረው ነገር ምዝዝ ተደርጋ ሌላ አንተ ሌላ እንዳታስብ የምታረግበት ዘመን ላይ ወደ ትምህርቱ ይሄንን ቀይሰን ስናመጣ ትናንትኛ ሃርድ ወረቀቶችን መጽሐፎችን ጎርጉረን አጥሬራይዘን ጽፈን እኔ ልንገርህ ዩኒቨርሲቲ ስማር
የተማርኩባቸው ደብተሮቼ ዛሬ እንዳሉ አሉ። ስርዝ ድልዝ እንኳን የላቸው። ቀጥታ ራሳቸው ማተሚያ ቤት ቢሄዱ ሊታተሙ የሚችሉ ደብተሮች ናቸው ያሉ። ስማር ነገ ከዚህ ተመርቄ ስወጣ ምንም ላይብረሪ የሌለበት ምንም የሚያግዘኝ መምህር በሌለበት እኔ መምህሮኜ በሚሄድበት እነኚህ ደብተሮቼ ናቸው ሪፈረንሶቼ ብዬ በዓላማ ነበር የምማረው። እነኛ ምን ጎዱኝ? ትልቅ አረጉኝ? ዕውቀት ሲጎለኝ ሄጄ እንዳገላብጣቸው እየረዱኝ ነው? ዛሬ ላይ ይሄንን እንዴት እናምጣው የሚለው ትልቁ ነገር ነው። ይሄን በማምጣት ሂደት ውስጥ ዛሬ ዓለም የዕውቀት ጦርነት ያልኩት ምንድነው? ዕውቀት ትናንት ሙሉ ነው፣ ዛሬ ቁርጥራጭ ነው። ቲክቶክ ላይ ገብተ ትንንሽ ጀምሮ የማይጨርስ ኤአይም ግባ። ኤአይም በጣም ጥልቅ ዕውቀት ያለ ሆነ የጠለቀውን ሰፊውን ካላገኘ በስተቀር ቁርጥራጭ ዕውቀት ይሰጣል። በቁርጥራጭ ዕውቀት ላይ የተመሰረተ የዕውቀት ግንባታ ነው አሁን ያለው። ትናንት ሙላቱ ከዛሬው ይለያል። ስለዚህ ይሄንን ልጆች እንዲገነዘቡት እቤቴ ያሉ የወለድኳቸው ልጆች እንደማስገነዝበው ሁሉ ልጆች እንዲገነዘቡት በቁርጥራጭ ዕውቀት ላይ የተመረኮዙ እንዳይሆኑ መምህሩ የመምራት ሚና ነው። ትናንት የማስተማር ነው፣ ዛሬ ግን የመምራት ነው። ያስተሳሰባቸው ላይ መስራት ኃላፊነት ነው ያለበት። መምህሩ እዛ ውስጥ ነው ወይ ያለው አሁን ብለን ስንል የመምህሩ ለብቻው ልታይ የሚገባ ሞቲቬሽኑን እያወረደው ከብዙ ነገሮች ጋር እያገናኘ የኑሮ ሁኔታም ስላለበት ወጥቶም መሮጡ ስላለ ከአንዱ ኮሌጅ ሌላ ኮሌጅ ከአንዱ ትምህርት ቤት በማታው በምኑ እዛም እዚህም ስለሚሮጥ ተረጋግቶ ቀን አስተምሮ የጨረሰ ለነገ ደግሞ ማታ እንደመዘጋጀት ሳይዘጋጅ የሚገባባቸው ጊዜያት የሚበዙበት እንዲህ አይነት ሁኔታዎች እንዴት አድርገን ነው ይሄንን መምህሩን አረጋግተን መምህሩ ተማሪውን አረጋግቶልን ስነ ልቦናውን እኛ የመምህሩን ገንብተን መምህሩ የተማሪውን ስነ ልቦና ገንብቶልን ተማሪዎቻችን ቅርብ አዳሪ ሳይሆኑ ሩቅ አላሚ እንዲሆኑ የምናደርገው እንዴት ነው? እነኚህ የሶሻል ሚዲያ ቴክኖሎጂ ጊዜያዊ እንትኖች በእነሱ ላይ ዛሬ እኔ እኮ አንተ የምታገኘውን ቲክቶክ ሰርቼ ያገኛለሁ። ቅርብ አዳሪ ዛሬ በሚያገኛት ነገር ላይ የተመረኮዘ ልጅ በቃ የሆነ ነገር ጥናቱን ትቶ ደብተሩን እዛ ጋር ወርውሮ እሷ ላይ ዲፔንደንት ሆኖ ላታዘልቀው ነገር እዛ ላይ ሆነው ይሄ እኮ የሚያዘልቅ ነው። ካልተማረ ነጋዴ የተማረ ነጋዴ ይሻላል። ኮስት በነፊት አናሊሲሱን በትክክል መስራት ስለሚችል ኦፖርቹኒቲ ኮስቱን ተምሮ ስለሚወጣ እንዴት ኦፖርቹኒቲ ይፈጥራል እንዴት ትርፋማነቱን ያጎለብታል የሚለውን በእውቀት ስለሚመራው እሱ የተሻለ ይሆናል። ከዛ ነገር ግን ከዚህ ጋር በተገናኘ መልኩ ማን ነው ኃላፊነቱን ለዚህ የሚወስደው? 5 ባለድርሻ አካላት ጎልተው የሚወጡበት ነው። አንደኛው መጀመሪያና ዋንኛው ቤተሰብ ነው። ለትምህርት ስብራቱ ውድቀቱ አስተዋጽኦ ካንተ ልጅ ስለሚጀምርና ህዝብ ስለሚሆን በኋላ ቤተሰብ ትልቁ ሚና ልጄ የት ነው የዋለው? ከማን ጋር ነው የዋለው? ደብተር አለ ወይ? ደብተር ገዝቼ የምሰጠውን እየጻፈበት ነው ወይ? መምህሩ እያየለት ነው ወይ? አንድ ጊዜ አንድ ትምህርት ቤት ስሙን አልጠቅስም አይመቸኝም ልጆቼን አስገባው የተሻለ ትምህርት ቤት ብዬ ከዛ ጥር ላይ ልጄ ሴት ልጄ 4 ገጽ ነው የጻፈችው። ጥር ላይ እኮ ሲሆን 1 ደብተር ሲሆን 2 ደብተር የሚያልቅበት ነው። 4 ገጽ ምንድነው አልኩኝ። እጄ እያስተማራችሁ ነው ወይ? ሂሳብ እንዴት ነው? ሂሳብ ብዙ የሚሰራበት ሂሳብ ጥር ላይ 4 ገጽ የሚጻፈው። አንድ አማራጭ ነበረኝ ልጄን ከዛ ትምህርት ቤት ማስወጣት። አስወጣው፣ ሌላ ትምህርት ቤት ከተትኩ። እኔ ደግሞ አሁን ትምህርት ቤት እመራለሁ። ይሄን እኔ ተቸውትን ሰው እንዳይተች ደግሞ በኃላፊነት እመራለሁ። ቤተሰብ ኃላፊነት አለው። ትልቁን ጊዜ ቤተሰብ ጋር ሌሊቱን ሙሉ ቤተሰብ ጋር ልጆች ማታ ገብተው ይተኛሉ ወይ ወይስ ያነባሉ ወይ ይመራመራሉ ወይ የቤት ስራቸውን ይሰራሉ ወይ ንጽህናቸውን ይጠብቃሉ ወይ ባለጌ ነው ጥሩ ጓደኛ ነው ባለጌ ጓደኛ ነው ያላቸው ወይ ቋንቋቸው እንዴት ነው? ብዙ ነገር ማየት ቤተሰብ። ከቤተሰብ ቀጥሎ ያለው መምህሩ ነው። ልጁ ሲመጣ ቋንቋውን ይለየዋል። ያነበበና ያላነበበ በቋንቋው ይለያል።
በጽሁፉ ይለያል በዝግጅቱ ይለያል በየሰራው የቤት ስራ ይለያል መምሩ ይሄን ፎሎ አፕ ያደርጋል ወይ ትውልድ እየገነባው ነው በሚል ስሜት እየሰራ ነው ወይ መምህሩ የትውልድ ኃላፊነት እንደተጣለበት ያውቃል ወይ አዎ ያውቃል እየተቸው አይደለም መምህር እየተቸው አይደለም ነገር ግን በዛ ልክ ትውልድን መምራት ትውልድን መገንባት ኃላፊነት ሶስተኛው የትምህርት ቤት አመራር ነው የትምህርት ቤት አመራር ጎበዝ በሆነበት ተቋም መሪውን ይመስላል የትምህርት ቤት አመራር ጎበዝ በሆነበት ብዙ ተማሪ በማትሪኩም በእንትን ሎ አትሪሽን ሬት የመጠነ መድገምም መጠነ ማቋረጥም ዝቅ ያለበት መጠነ ማለፍ ከፍ ያለበት ውጤቱ የላቀበት ወደ ማትሪክ ደረጃ ደግሞ ስናሸጋግረው ደግሞ ብዙ ተማሪ የሚያሳልፍ ትምህርት ቤት የሚሆነው መሪውን በመምሰል ነው የትምህርት ቤቱ ርዕሰ መምህር ምክትል ርዕሰ መምህር አመራሩ ትልቅ ሚና አላቸው አርፍዶ የሚመጣውን ተማሪ የሚቆጣጠሩ እነሱ ናቸው ክላስ የሚገባና የሚወጣው መምህር ቀድሞ የሚገባ ዘግይቶ የሚገባውን ቀድሞ የሚወጣው መምህር ለምን ብሎ የሚጠይቁ እነሱ ናቸው መምህሩ ጊዜው ሲደርስ በየመንፈቁ የሚገመግሙ እነሱ ናቸው ሪሶርስ የሚያሟሉ እነሱ ናቸው እነሱ ኦንቦርድ ከሆኑ እነሱ ዲሲፕሊን ሆነው ጥንቁቅ ሆነው ከመሩ ምክንያቱም እኔ ከታች ከዳይሬክተርነት ጀምሬ የመራው ስለመጣው ስለማቀው ውጤታማ ትምህርት ቤት ይሆናል ያ አሊያ ደግሞ ዜሮ የሚያልፍበት ትምህርት ቤት ይሆናል እሱን ትምህርት ሚኒስቴርም ትምህርት ቢሮዎችም ክልሎችም እንዴት ይጠይቃሉ የነሱ ጉዳይ ሆኖ አመት ሙሉ 12 ከ9 እስከ 12 አስተምሮት ምንም ተማሪ ያላሳለፈ ትምህርት ቤት አመራሩም አካውንተብል መሆን አለበት አመራሩም ተጠያቂ መሆን አለበት መነሳት ካለበት መነሳት አለበት ቢያስባለሁ እኔም ማልሰራ ከሆነ ኮተቤ ላይ ውጤት ማላስመዘግብ ከሆነ ለውጥ ማላሳይ ከሆነ የመንግስትን የወንበር አለዋንስ እየበላው እዛ መቀመጥ የለብኝም ለሚሰራ ሰው መልቀቅ አለብኝ ስለዚህ ከዚህ አንፃር መምህሩ ሶስተኛው ነው አራተኛው በቅርብ ትምህርትን የሚመራው የትምህርት መዋቅር ነው ሱፐርቪዥን ክፍል ስላለው ወረዳ ትምህርት ቢሮ ሊሆን ይችላል ወረዳ ትምህርት ጽፈት ቤት ሊሆን ይችላል ዞናል ሊሆን ይችላል ትምህርት ቢሮዎች ሊሆኑ ይችላሉ ተጠያቂነትን እያሰፈኑ ነገር ግን ደግሞ ኢንስፔክተሮች ሳይሆኑ ሱፐርቫይዘሮች ነው ምን ማለት ነው እየገነቡ ድጋፍና ክትትል ያኛው ቁጥጥር ነው ኢንስፔክተሩ ድጋፍና ክትትል የሚያደርጉ በጎደለበት የሚደግፉ ስልጠናዎችን የሚያዘጋጁ በየጊዜው የሚያበቁ በቃ በጎደለበት ድጋፍን ፈልጎ ገንዘብም አሰባስቦ ኮሚኒቲውንም ሞቢላይዝ አድርጎ ያ ትምህርት ቤት ውጤታማ እንዲሆን በየጊዜው ርዕሳነ መምህራኖቹን እያነቁ የሚሄዱ ድርሻ አላቸው እነኚህ ከፍ ስል ደግሞ ትምህርት ሚኒስቴር ራሱ ነው መንግስት ማለት ነው እሱ መንግስት ደግሞ የራሱ ድርሻ አለው እዛ ውስጥ ለምን ጉዳዩ የትውልድ ጉዳይ ነው ጉዳዩ ተቀናይተን ካልሆነ ተነጣጥለን ትውልድ መገንባት ስለማይቻል ተሳስረን ተቀናይተን ትውልድ መገንባት ስላለብን እንደ ትምህርት ሚኒስቴር አሁን የተጀመረው ነገር በጣም አበረታች ቅድም ያልኩት ክረምት ላይ ድሮ ሰመር ፕሮግራም እንላለን 6 ሳምንት ተምሮ እኮ ዲግሪ የሚያዝበት እዛ ስትሄድ የለም ይሄው ዛሬ ለዚህ ዳረገን ሰኔ 30 ሰኔ ጀምሮ ነው ይባላል ክሊራንሱ ምናምኑን የተማሪ ውጤት አላሰረከብክ ምናምን ይባልና ሐምሌ 15 ወደ ዩኒቨርሲቲ ይከዳል ትንሽ ይቆይና ሰኔ 1 ጀምሮ ትምህርት ይጀምራል ለምዝገባ ቶሎ ወደ ትምህርት ቤት ተመለሱ ይባልና ናሴ 1 የተጀመረው ናሴ 30 ለጳጉሜ ቶሎ ትምህርት ቤት ተገኙ ይባላል ስንት ተማረ አንድ ወር ምን ያህል አመት ይቆያል 6 አመት ስንት ወር 6 ወር በ6 ወር ባለ ዲግሪ ሆኖ ይወጣል ማለት ነው ከዛ ሲሄድ ኤምፒቲ ቦክስ የለም በቃ ስለዚህ ይሄ ይቁም ማለቱ ትምህርት ሚኒስቴር እንደ ትምህርት ሰው አስተምር ቢባል እኮ ነኝ አይደል ልክ ነው ከዛ ክረምቱን ለምን እንጠቀም የሚለው ነገር ነው ቅድም ለተከታታይ የሥራ ላይ ስልጠና ሰውየውን የማብቂያ ሞጁሎች ተዘጋጅቶ ማቴሪያል ተዘጋጅቶ ዩኒቨርሲቲዎች ኃላፊነት ወስደው ትምህርት ሚኒስቴር ደግሞ እኛ ደግሞ ዩኒቨርሲቲዎች ያሰለጠናቸውን በማዕከል ደግሞ ትምህርት ሚኒስቴር ፈተና ሁሉ ያዘጋጀ
ኮቶቤ ያስተማራቸውን ይፈትናል ትምህርት ሚኒስቴር በማዕከል ነው የተዘጋጀው ዲላ አስተማረውን አሶሳ አስተማረው ወለጋ አስተማረውን ደግሞ ወደ ፈተና ያመጣ ከዛ ዩኒቨርሲቲዎች ንጽጽር እዛው ትምህርት ሚኒስቴር ቢያደርግ ደስ የሚለኝ እኔ አወዳድሮ ደግሞ መሸለም ጥሩ ተማሪ ጥሩ ውጤት የመጣበትን ዩኒቨርሲቲ መሸለም ያኛውን ደግሞ መንቀፍ ዜሮ ምንም ያላሳለፈውን ትምህርት ቤት ተጠያቂ ለምን ብሎ መጠየቅ ጥሩ ደግሞ ያመጣውን ባለፈው እንዳያችሁት የሽልማት መርሃ ግብር ነበረ ክቡር ጠቅላይ ሚኒስትርም እኛንም ጭምር ሸልመውናል እኛን ትምህርት ቤትም ስለምታውቁ ሳይንስ ሼርድ እዚህ ለስድስት ተከታታይ ዓመታት 100% ያሳለፍንበት ትምህርት ቤት ማለት ነው ቅርባችሁ ጎረቤታችሁ ስለሆነ እንደዚህ ያሉትን ደግሞ ማበረታታቱን መቀጠል በእንዲህ አይነት ሁኔታ ውስጥ ትምህርት ስርዓታችንን ከወደቀበት አልልም ቃሉ ጥሩ ስላልሆነ ዝቅ ካለበት ከወረደበት ከዛ ልናነሳው በምንችልበት በጋራ በእንዲህ አይነት መልክ እያነሳ ነው ካልህን አደጋው ሀገር ላይ ነው አደጋው ዛሬ መንግስታችን እየለፋበት ያለውን ልማቱን ስራውን ያን ሁሉ ይሄን ድካሙን ሁሉ የሚያስቀጥል ትውልድ ማጣት ሊመጣ ስለሚችል ምክንያቱም አንድ አካል የሆነ ቦታ ተቀምጦ ብቻ ሀገር ሁሉም በየዘርፉ ስንመራት ነው ሁላችንም በያለንበት እኔ መሪ ነኝ ብለን ራሳችንን አይተን ለተቀመጥንባት ወንበር ኃላፊነት ወስደን ለውጤት ስንሰራ ነው ሲደመር ሀገራዊ ውጤት የሚሆነውና ከዚህ አንፃር የተነሳው ነገር በጣም ትክክል ነው በጣም አመሰግናለሁ እጅግ አመሰግናለሁ ክቡራን ተመልካቾቻችን ለዛሬ ከኤኤምኤን ዲጂታል ወደ እናንተ ስናደርስላችሁ የነበረው የፖድካስት ዝግጅታችን ይህንን ይመስል ነበረ በትምህርት ጉዳይ ላይ ሰፋ ያለ ቆይታ ከዶክተር ብርሃነ መስቀል ጠና ጋር አድርገናል ለዛሬ የነበረን ዝግጅት በዚህ ተገባዷል ሳምንት ከሌላ እንግዳ ጋር በሌላ ርዕሰ ጉዳይ የምንገናኝ ይሆናል እስከ ሳምንት መልካም ጊዜ